ሲያመጣ አዲስ በካርቶን የታሸገ ነበር። እንዳንጃጃ ተረጭቶ አልኩ እኮ። ሰላም ውድ ቤተሰቦቻችን እንደሄዳችሁ እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንዴት ናችሁ ቤተሰብ? አለን። ያው በባሮክ መተናል። ዛሬም እንግዲህ ሰሞኑን እየተፈጠሩ ያሉትን ነገሮች አይታችኋል። አንዳንዴ ጥሩ ነው፣ አንዳንዴ መጥፎ ነው የሚባልም ነገር አለ ማለት ነው። ሰዓቱ እስካሁን ድረስ አልተገኘም። ማን እጅ እንደገባ የምናውቀው ታሪክ የለም። ግን ስለሱ ነገር በእርግጠኝነት ወላንሳ ታውቃለች። የሆነ ቦታ አስቀምጣው ወይ ጠፍቷት ነው ግራ የተጋባችው። ግን ደግሞ እኮ የዛን ቀን ማለት ነው ገና ስለ ሰዓቱ ስናነሳ እኮ የሆነ ምልክት ስታሳይ ነበር ስታወራ ማለት እኛ ስናወራ ስለ ሰዓቱ እሷ የሆነ ስትወዛገብ ነበር። አይታት ከሆነ እኔ ራሱ ቪዲዮ ላይ ነው ያየኋት እንደዛ ስታደርግ ማለት ነው። ያ ሰዓት ጠፋ ማለት እዚሁ ቢቀመጥና ይሻለዋል ከሚጠፋና ያለበትን ቦታ ከማናውቅ ይልቅ ማለት ነው። የምሬ ነው። ጥሩ አይደለም። አሁንም ተመልሶ ከቤተሰባችን አሁንም ተመልሶ የሆነ ሰው እጅ ከገባ እንግዲህ በቃ አሁን በተለይ ደግሞ ወላንሳ ላይ መልሶ ያንን ሰዓት የሚያጠልቅባት ከሆነ እስከ መግደሉላ ልደርስ ትችላለች እሷ። ለምን እኔ ያን ሰዓት እንደው ምን ተቆጣጥሬው ነው እንጂ እንደፈለገ ነው የሚያዝግ፣ እንደፈለገ ነው በቃ የሚያሽከረክር ማለት ነው። ድግምቱ እላው ላይ ያለው መተት እንዳይመስል ጥንካሬው። ስለዚህ ያንን ሰዓት ካለበት ቦታ ማግኘት አለብን። እሷን የምታውቀው እንዴ በገዛ እጇ ሰተናት እኮ ነው ተቀብላ የካደችን እዚህ ጋር። ስለዚህ ግንኙነት አላት። እኔ የምፈራው ግን ለእሱ መልሳ ከሰጠችው ነገሮች ሁሉ ተበለሻሹ። የምሬ ነው። ጥሩ ነገር አይፈጠርም። አሁንም ግንኙነት ካላት ከባድ ነው። ስለዚህ በብልሃት መደረግ ያለበት ነገር ተደርጎ ካረገችበት ሳትወድ በግዷ ማውጣት አለባት። ገባ አይደል? ካልሆነ ግን ሲጀመር አሁንም ግቢ ወደ ውስጥ እያወራን እንዴ ምን አይነት ነው እናታችን? ሲቀጥል ደግሞ ይኸውልህ ስሚ፣ ዛሬም አላገኘሽም ያን ሰዓት? አላገኘሁትም። ይኸውልሽ ወላንሳ ይሄንን ነገር እንደ ቀልድ አንድ ቀን ተጫዋጩኸን አንድ ቀን ለፍልፈን ምንዘልሽ ነገር መስሎች ከታይሽ በጣም ተሳስተሻል። አንተው መቼም አንተውም ይሄንን ነገር ኖ ምን ሆነሃል? አይደለም እኔ ምንም አልሆንኩም፣ ጤነኛ ነኝ። ፉን አትበይ አንቺ ቆዳ። እንጭቅ አዎ፣ ዝም ብለሽ እንደ አትዝለሊ። በቃ እንደ ቀበሮ ይመስል ኤሊ ነው ብለሽ ገና ለገና ቀስ ይላል ብለሽ የፈለግሽ ይኸውልሽ፣ ሰዓቱ ማለት ነው ተመልሶ አንቺ እጅ ላይ ከገባም አደጋ ነው። ተመልሶ እዛ ሰው እጅ ላይም ከገባ ጭራሽ ሌላ አደጋ ነው። በተለይ ዳንኤል እጅ ተመልሶ ከገባ ለኛ አደጋ ነው። ተመልሶ ሰዓቱን ያጠልቅብኛል፣ አጠለቀብኝ ማለት ደግሞ እኔ እቀየራለሁ። ስቀየር ደግሞ እንደባለፈው በቀላሉ የምታወልቁልኝ አይምሰላችሁ። አስጠጋት ወደዚህ በጥፊ ነው ማጮለ። አንቺ አድቢ ታላቅሽ እኮ ነው። አድቢ ቁርበት እንዴት ነው የሚያረጋት? ሰዓቱን ነገር የተውንልሽ እንዳይመስልሽ። በምንም ተአምር ደግሞ ልንቶ አንችልም። ቆራሌ እኔ ስለ ሰዓቱ እኮ አይደለም። እሱ ምንም ነገር ሊሆን ይችላል። የ30 ብርም ሰዓት ሊሆን ይችላል። እሱ አይደለም ጉዳዩ። የዛን ጊዜ እኔ አይደለሁም የሚያወራሁት ሁሉንም ነገር። መንፈሱ ነበር ላይ ቁጭ ብሎ ሲያወራ የነበረው። አሁን ማለት ነው ፍቅር ራሱ መልሳ ካደረገችው አደጋ ነው። አንቺ ደግሞ እንዲህ በቀላል ምን ተወሽ ከመሰለሽም ትልቅ ስህተት እየተሳሳትሽ ነው። አንቺ ቆይ ጥያቄ ልጠይቅሽ። የዛን ቀን አወለቅሽው አይደል? ሰዓቱ ከእጄ ላይ አስቀመጥሽው አይደለ? እሺ ይቺን ጥያቄ መልሽልኝ።
ሰዓቱን እኛ ትላንትና ቪዲዮ ከመስራታችን በፊትና ሰዓቱን ልንሰብረው ነው አምጪው ከማለታችን በፊት ሰዓቱ መጥፋቱን አይተሽ ነበረ ወይስ የዛን ጊዜ ስለ ሰዓት ስናወራ ደንግጠሽ ነው? ለምን ደነገጥሽ? መጥፋቱን ታውቂ ነበር? እሺ ካላወቅሽ ለምን ደነገጥሽ ታዲያ? ቀን ችግር አለብሻ? ገና ስለ ሰዓት ማውራት ስንጀምር ለምን ደነገጥሽ? ምን ደነገጥኩና? ደንግጠሻል፣ ተደናብረሻል። አዎ ጠፋስትም እንዴ? ለምን እንደሚጠፋው ጠፋ ያለ እኛ አላልንም፣ አንቺ ነሽ ያልሽው። ሲቀጥል ደግሞ መቀመጡን ራሱ ሰዓቱ እዛ ጋር መቀመጡንና አለመኖሩን ታውቂ ነበር በስነ ስርዓት። አላውቅም። ምን አላቻለ እኔ እንደሱ ነው እንዴ? የሰዓቱን ጉዳይ ለኔ ተው ወይ ደግሞ ያባለው ሳለሙ ለሱ ማይው ሰዓቱን ተወልጂዋለሽ፣ ውጠሹም እንደሆነ ተወልጂዋለሽ፣ ታያለሽ። ዛሬ የመጣንበትን ጉዳይ እንናገር። የሰዓቱን ጉዳይ የምንመለስበት ይሆናል። እንዲህ በቀልድ የምንተው አይደለም። ቤተሰቦቻችን እንግዲህ ትላንትና ራሱ ሳወራ ሰምታችኋል። ቃል ገብተናል፣ ነገሮችን ለማስተካከል ሁሉ ቃል ገብተናል ብያቸዋለሁ። እናንተ የምትሉንም ነገር ለመስማት ቃል ገብተናል ብያለሁ እና ዛሬ ከቃላችን አንዱ የምንፈጽምበት ቀን ነው። ሽቶ በጣም ብዙ ኮሜንት አለ። ሽቶ የሚገርማችሁ ነገር ምን ያክል የመተቱ ኃይለኝነት ራሱ አስመትቶ ያመጣው ሰው ላይ ረጭተ ነው መሬት ለመሬት ሲንከባለን ነበር። ቤተሰቦቻችን መሬት ለመሬት ሲንከባለን ነበረ። ረጭተ ነው እሱ ራሱ ባለቤቱ እሱ ላይ ራሱ ይሰራል ምን ያክል ሽቶ ፓወርፉል እንደሆነ። ከዛ ደግሞ አሁን ፍቅር መርጨት ጀመረች። አይተ እንደሆነ ወላንሳ ከቤት ወጣለሁ ሄዳለሁ ብላ ልትል ስትል አምጥታ ረጨቻት። ስለዚህ ወደፊትም እኛ ከሱ ጋር የሆነ ነገር ስንከራከር በምንከራከርበት ሰዓት የሆነ በቀልባችን ሰብሰብ በማይልበት ሰዓት አምጥታ ልትረጨንና ለአደጋ ራሷንም እኛንም ልታጋልጥ ትችላለች። ስለዚህ ይሄን ሽቶ ሰብረን መጣል አለብን አይደል? ትልቁ የቤታችን ችግር ይሄ ነው። መውጣት አለበት። መስበር ራሱ አይጠበቅብንም። መጣል ነው አረቀን በቃ። ስለዚህ ብቻ ሽቶም ጠፋ እንዳትለን ነው የምፈራው እኔ። እንዲህ አይነት ቀልድ መቼም አይመቸኝም። አዎ እንደዚህ አይነት ቀልድ መቼም ለንገርሽ አዳምጪ። ያልሽ ወይኔ ሳሚ አሁንም እኔ እንትኑን እንኳን ቤተሰቦቻችን ሽቶውን እንኳን ያስቀመጥኩት እኔው ራሴ ነኝ። ገብቼ አየዋለሁ ማለት ነው። እኔም በስነ ስርዓት ነው ያስቀመጥኩት። ከዛ ቦታ ከተነሳ ተጠያቂ ከአንቺ ውጭ አይኖርም። ስለዚህ አንቺ ከሌለ ያው ተጠያቂዋ ራስሽ ነሽ። ሌላ የታል ሽቶ የታለ? በሽቶ እንኳን ምቶች ነው። የታል ሽቶ? ካስቀመጥኩበት አምጣት። የለም ሽቶ ቶሎ በይ አምጪ። ሽቶም የለም። እንደ ሰዓቱ መተውልሽ እንዳይመስል አምጪው። ሽቶን አምጪው ቶሎ በይ። ፊትሽን ሳላበላሽ የለም ሽቶ። ካስቀመጥኩበት ቦታ የለም። አምጪው ቶሎ አምጪ። ሳልጨፈልቅሽ አምጪው። ሂጂ ፈልገሽ አምጪው። አንቺ ሂጂ አምጪ ፈልገሽ አንቺ ሂጂ ፈጠን በይ። ፈልገሽ የለም አንተ ሽቶ በስነ ስርዓት ያስደገመባቸውን እቃዎች ወጣባች ልትሆኝ ነው። የታል እኮ የታል እኮ አምጪዋ። አንቺ እንዳልመታሽ ሂጂና አምጪው። አንድ ነገር በላት ይችል ዛሬ በደንብ አላየህ የምትይኝ እኔ ካላየሁት አምጪዋ። ታዲያ የት ነው ያለው?
ሽቶ ላይ ብዙ ነገር አለ። ብዙ ነገር ተመለሻሽቷል በሽቶ ምክንያት። ታውቀው የለ እንደ ሲጨምር ከሰዓቱ እኩል ነው ሽቶም እዚህ የፈታው። አይ ሽቶ እንድጠፋን ፈልገው ወይኔ አነሳሻለሁ። ያስቀመጥኩበት የለም ነው እኮ እያልኩሽ ያለሁት። ያማታ እንዴ ያስቀመጥኩበት እናም ጨዋታ ፈልገሻል። ምታና ሽቶ ናትሽ ሳለፈ ቀባችሁ ሰና አይተሻል። ሽቶ አንቺ ልጅ ነው አንቺ ልጅ እኔ እኮ የምፈልገው ቦታ ላይ አጣሁት እኮ የለም። በቃ ሽቶ ነው እሷ ታውቂው እንዴ? እንዴት ነው የምታውቀው? እሷ ደግሞ አንቺ ውሻ ነው እየተጫወተች ሽቶን ባላችሁ መሰረት እንትን ልንነበረ አይጠፋም። ይሄ እርግጠኛ ይሄ አይደለም እኮ ሽቶ ፍቅር ሽቶ እሱ የልጁ ሻምፖ ነው። ማጠቢያ ጸጉር ተቀበያት ማንሽ ሽቶን አምጪ ሳላፈነዳሽ ዛሬ ሽቶን አምጪ ምፈራመስለክ እንዴ እንዳልጋገር እንቺ ፍቅር ማልሽ ይሄን አይሆን ታራ በሽቶ ዝንጅብል ዴኔ ማታቃለ ሲጀመር ያንተ አይን አለኝ ብለህ ብለ እንት ላትበል ማጃጅ ብለሽ አንቺ የለዳ ምን ለምት ወዲ ባንቺ የለዳ ጭቃ አንቺ ሰጪው አስትም ለምን ሰጣ ሰጪው አንቺ ሊዛራ አንቺ ለኔ አስትም አባብጭ ሳላጣራልሽ አንቺ ሰጪ አይን አለኝ ብለህ ታስብሽ መጀመሪያ ማጃስተውለት አይና ቤተሰቦቻችን ነው ሲያመጣ አዲስ በካርቶን የታሸገ ነበረ። ምን ያክል እንደጎደለ ካሜራ ላይ አይታችሁ አላውቅም። ይሄው እስከዚህ ጋር ድረስ ጎድሏል። ያ ማለት ቤት ውስጥ ስንት ጊዜ ተረጭቷል። ቤታችን ዝም በይ ሰዓቱንም ታወጫለሽ። ይሄው ቤታችን እንዲበጠበጥ ይሄን ያክል በጥብጦናል ማለት ነው። ይሄ ነገር እስከዛሬ ድረስ በህይወታችን እና በጣም የምጠላው ሽታም ነው የሚሆነው። ከእንግዲህ በጣም የሚያስጠላ ነገር ነው የሚሆነው እና ቤተሰቦቻችን ዛሬ ግን የዚህ ሽቶ የመጨረሻው ቀን ይሆናል ማለት ነው። ልንገርሽ ምን ልታረገው? ኦኬ ልትከራከሪ ነው ለሱ የሆነ ነገር እንዳይሆንብሽ እንከያዝ ምን ታወጫታለሽ። ሰዓቱንም ታወጫለሽ። ምን ነው ምሰራ ደግሞ ይሄ እንትን እንዳይልብህ ታጠራስ ቤተሰቦቻችን ይሄ እንትን እንዳይልብህ። አንተ ደግሞ በስንት ነጥበረ እጄን አስቆረጥሽ እንኳን እንጂ ጀዝማ አጨርስ በዚህ ጠቅለን እንድንጥለው አይደለም ካልሰበርኳል አይሰበር መሰበር ጥሩ አይደለም። በዚህ ቤት ውስጥ መሰበር የለበትም። እንደዚህ ወንዝ ውስጥ መጣል ያለበት በዚህ ከፈሰሰ ሌላ ችግር። ውጭ ግን እሰብረዋለሁ። ወንዝ ውስጥ ጥቅልል አድርገን ቤተሰቦቻችን አስረን መጣል ሰው እንዳይሰብር ሰው እንዳይወጋ እንደዚህ ጥቅልል ካደረግነው በኋላ ይዘን ድቅቅ አድርገን እሱንም ወንዝ ውስጥ እንጠላለን። ሰዓቱ ግን መቼም መረሳ አራ ሰዓታችሁ ይቆራጥ መጣል ሰዓት ወደሽ የምታመጪው ምን ታይ ይሄ ማነካል ታይ ፍቅር ይሄ አይነካም። ስለዚህ በቃ ወጥተን እንሰማው። ልቀቅ እንዳነካው እባክህ ክዳኑን ተቀበያት እንዳትረጭብኝ። ተቀበላው ምን ትገታ አሁንም እንዳንጃጅ አልተረጭቶ አልኩህ እኮ አንተ ያዣት አንቺ ያዣት ቶሎ ናይ ዘነው ነው ታይሮኝ ነው ፍቅር በእናትሽ አርፈሽ ተቀበል። እንደዚህ ወጣጣ እንዳይሰበር በእናትህ አባይ እዚህ ቤት ውስጥ እንዳይሰበር ስትከራከሩ የምትበጠብጠን ከሆነ ሲጀመር እንትናን በቃ ዞር በይ ወደዛ። አንተ ለምን ይዘነው እንውጣ በቃ ተረጨባት። አንተም ላይ እሷ ላይ ተረጨባት። እኔ በእናትህ ለምን ይዘነው አንወጣም? አንተ ክዳን ተረጨባት ስትታገል አምጣው ሌሎቻችን ላይም እንዳይደርስ እኮ ይሄን ነው የምልህ። ነይ ይዘሽ አግቢ። ተቀየረች ነው አይቀይራትም። እሷ ነይ ይዘሽ አግቢ። ተረጨባት ይኸው አዛለች እኮ ምን ሆነ? አረ ይሄንን ጣሉ ምን ሆነ እኮ በቃ ነይ ፍቅር ወደዚህ ችግር የለውም ቆይቶ ይለቃታል። ግን የመጨረሻ እኔ እየተጠነቀቅኩ ነበር እየተጠነቀቅኩ ነው። ዝም ብለህ እንደ ኤሌ ምን ትከራፈፈው ነይ ውጪ በቃ ነይ ወደዚህ ሳናግ ቤተሰቦቻችን ተረጨባት። ችግር የለም ይተዋታል። እሷን ይለቃታል። ይሄ ግን የመጨረሻ ነው የሚሆነው። ይሄ ሽቶ ሰባብረን
እንጥላለን ማለት ነው አይደል? አዎ ና እንሂድ። በቃ ስንት ነው የምትናገረው? አትወጣም ነው ወይስ አሳዘነኝ? አይደል? ምን ያሳዝናል? አንቺ ሲጀመር የሰዓቱ ጉዳይ ነው። እኔ አሁን ያሳሰበኝ ይሄንማ ይዘን እንሄዳለን። ችግር የለም። በቃ ከፈል እሷን ያዣት እናንተ አትንከራከሪ። ያያት ወደ ውጭ እንዳትወጣ። እንደኔ ግን ባይሰበር ነው ሳይሰበር መጣል ወንዝ ውስጥ ውጭ ላይ ከተሰበረ ችግር የለውም። እንዳይነካ መሰበሩን ለምን ፈለግ? እንዳይነካ እንጠብቃለን። በድንጋይ መሰበሩን ለምን ፈለግ? ካስቀመጥነው በኋላ በድንጋይ ይዘን ከሽ ማድረግ ከዛ በኋላ ስብስብ አድርጎ ደሞ ይነካናል እኮ። ስለሚነካ የተባለው ነገር ወንዝ ውስጥ ነው። ብዙም ሰው የሚለው ወንዝ ውስጥ ይጣል ሽቶ። ስለዚህ ወንዝ ውስጥ መጣል አላምንም። ብቻ ወንዝ እዚህ አካባቢ አለ።